ዩኒፎርማችሁን ሳትቀይሩ የሞተ ትውልድ እንዲሞት የተፈረደበት ምስኪን ትውልድ። ትውልዱን ግን ማን ገደለው ጋሼ? ማለት አንድ ሰው በበሽታ ይሙት በትንታ በራስ ምታት ይሙት ወይ በጥይት የገደለው ነገር ስላለን የሞተው። መቼም ገዳይ በሌለበት ሟች አይኖርም አይደል? ይሄ አሪፍ ኩዌስችን ነው። እና ይሄንን ትውልድ ማን ገደለው ነው ጥያቄ። ሰባኪው ባውደ ምሕረቱ የተማረው በየመድረኩ ፖለቲከኛው በየቴሌቪዥን መስኮቱ እየወጣ የሞተ ትውልድ ይላል። እሺ ማን ገደለው? መሞታቸውን ካመናችሁ እንዴት ገዳያቸው ጠፋችሁ? ጋሼ እርስዎንም ያህል የሀገር ሽማግሌ እንኳን እንደ አባት ቀርቦ ሊመክራቸው ሳይሆን ሊፈርድባቸው ወዶ በእርስዎ እድሜ ያለው አለቃ አልኮል አዘዋል ስለው የሞተ ትውልድ እኛ ጋር ባይጠጡ ሌላ ቦታ መጠጣታቸው አይቀርም ውሰድላቸው ብሎኝ እኔ እንኳን ለእነዚህ ህፃናት አልኮል አልሸጥም ብዬ አደገኝነቱን መናገር ሲገባኝ ስራ ያሳስቡኝ ዝም አልኩ። ትልቅ ሚዲያ ላይ ሳይቀር ስለ ጀስቲን ቢበር ጫማ ብራንድ፣ ስለ ዊል ስሚዝ ልጅ የፀጉር ስታይል እንደ ትልቅ መዝናኛ እየተዘገበላቸው አድዋን ስለሚያል ትልቅ ድል ከእጅ መታጠብ ቀን ጋር እኩል በአመት አንዴ እየተነገራቸው አድገው እንዴት መሞት ይነሳቸው? ሁሉም ለትውልዱ መሞት ተጠያቂ ነው። ሁላችንም ግን ፈራጆች እንጂ መፍትሄ ፈላጊዎች መሆን ትክክል። መፍትሄ ፈላጊዎች እንጂ ፈራጆች አንሁን። እሺ